ከማዳም ቤት ለመጥፋት ያሰባችሁ እህቶቼ ካላችሁ እንዴት ማዳሞቻችሁ አሰሪዎቻችሁ ሳይዋችሁ እናንተ ጋር አደጋ ሳትፈጥሩ እንዴት መጥፋት እንዳለባችሁ እነግራችኋለሁ ማለት ነው። ለመጥፋት ያሰባችሁ በሙሉ ይህ ቪዲዮ ስለሚጠቅማችሁ ቪዲዮውን እስከመጨረሻው ድረስ መከታተላችሁ እንዳትረሱ። ሰላም አለይኩም ወራህመቱላህ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። በመጀመሪያ መጥፋትን እኔ አላበረታታም ማለት ነው። በትክክል ደሞዝ እየተቀበላችሁ ምግብ ያለበት ቤት ምንም ነገር ሳይጎልባችሁ ነገር ግን ደሞዝ የተሻለ ውጭ ላይ የተሻለ አማራጭ ብላችሁ የምትጠፉ ካላችሁ እባካችሁ ረፉ። ውጭ ላይ ምንም አይነት የተሻለ ነገር የለውም። እዛው ሆናችሁ ሳትጠፉ ብትሰሩ እጅግ በጣም የተሻለ ነው ማለት ነው። ነገር ግን ደግሞ ለህይወታችሁ የሚያሰጋ ምግብ የሌለበት እንዲሁም ደግሞ ደሞዛችሁን የማይሰጧችሁ ማለትም በቢሮ ሄዳችሁ ደሞዛችሁን የማይሰጧችሁ በነፃ እየሰራችሁ ካላችሁ በነፃ ከምታገለግሉ ማለት ነው። ነገር ግን ሁሉ ነገር ተሟልቶላችሁ ወይ ደግሞ ትንሽ ነገር ወይ ማዳም ነጭናጫ ልትሆን ትችላለች ወይ ጸባይ ላይ መቻችሁ ይችላል ወይ ደግሞ ስራ በዛ ብላችሁ የምትወጡ ካላችሁ በጣም ተጠንቀቁ። ምክንያቱም ከዛም ወጣችሁ የምትገቡት ተመሳሳይ አረቦች ቤት ነው። ጸባያቸው ማንም እንደናታችሁ የሚሆንላችሁ የለም ማለት ነው። ማንም ሰው በቃ ጥሩ አይሆንላችሁም። ለእናንተ ጥሩ የሚሆነው በስነ ስርዓት ስራችሁን እስከሰራችሁ ድረስ ነው እንጂ የተለየ የተሻለ በርግጥ ጥሩ ሰዎች አሉ። ነገር ግን እናንተ እስካልሰራችሁ ድረስ ምንም አይወዳችሁም። ስለዚህ ውዶቼ ለመጥፋት ምክንያት ሊኖራችሁ ይገባል። ምክንያቱ ደሞዝ ጭማሪ ከሆነ እሱ በጣም አደጋ ነው ማለት ነው። ምክንያቱም አሁን ላይ እንደ ድሮ አይደለም። በፊት እንኳን ወጥቶ መስራት በጣም አሪፍ ነበር። በእኛ ጊዜ ቀረ መጥፋት። ምክንያቱም ደሞዙ እጥፍ 3 እጥፍ በሚባል ደረጃ አሪፍ ነበር። አሁን ግን ጠፍቶ የሚሰሩ እህቶች እንደውም ጠፍታችሁ የምትሰሩ እህቶች ባካችሁ ኮሜንት ጻፉላቸው። ደሞዛቸው ከእናንተ ጋር በጣም ተቀራራቢ ነው። ቢለይ 500 ብር ልዩነት ነው ማለት ነው። ያ ደግሞ የቤት ኪራይ አለባቸው፣ የምግብ አለባቸው፣ የሻምፖ አለባቸው፣ ብዙ ወጪ ስላለባቸው ከናንተ በታች ነው የሚሰሩት። ለማንኛውም ለመጥፋት ያሰባችሁ ወስናችሁ ምክንያታችሁ እንግዲህ ራሳችሁ ታውቃላችሁ። ምንም ይሁን ምክንያታችሁ ለመጥፋት ያሰባችሁ የመጀመሪያው ማድረግ ያለባችሁ ከቤት ስትወጡ ምንም አይነት ነገር እቃ ይዛችሁ መውጣት የለባችሁም በፍጹም። ሻንጣ፣ ልብስ፣ ምን በቃ ስልካችሁን ብቻ ይዛችሁ ነው መውጣት። ሻንጣ ይዛችሁ ቦርሳ ይዛችሁ ምናምን ነገር ሲሆን አንደኛ ሌላ ሰው ላያችሁ ይችላል፣ ጎረቤት ላይ ይችላል፣ ካሜራ ላይ እንደዚሁም ደግሞ ካሜራ ካየው ብዙ መንገድ ላይ ያሉ ካሜራዎች አሉ ማለት ነው። አሰሪያችሁ እዛ መንገድ ላይ ያለው በር ላይ ያለው ካሜራ የተለያዩ ካሜራዎችን አይቶ እናንተ የገባችሁበትን ታርጋ ቁጥር ካገኙት እናንተን የመያዝ አጋጣሚያቸው በጣም ቅርብ ሊሆን ይችላል ማለት ነው። ስለዚህ እናንተ በጣም መጠንቀቅ አለባችሁ። ምንም በቃ ከቤት እየጠፋችሁ እንደሆነ የሚያስታውቅ ነገር ምንም አይነት ነገር ማድረግ የለባችሁም። ስልካችሁን ትይዛላችሁ፣ መሮጥ የለባችሁም። ቀስ ብላችሁ ኖርማል ከቻላችሁ ደግሞ ቆሻሻ የሚጥል አስመስላችሁ የቆሻሻ ፌስታል ይዛችሁ ኖርማል ቀስ ብላችሁ ተረጋግታችሁ የሆነ የምትሮጡ ከሆነ በቃ የሚያስታውቅ ነገር ከሆነ ሌሎች ሰዎች ለራሱ እናንተን ሊጠረጥሯችሁ ይችላሉ ማለት ነው። ስለዚህ እንደዚህ አይነት ነገር እንዳይፈጠርባችሁ መጀመሪያ ስትወጡ ምንም አይነት ነገር ማስጠጠር የለባችሁ። ታኮታታችሁን ሻንጣችሁን ይዛችሁ ልብሳችሁን ይዛችሁ በፌስታል በምን አርጋችሁ ከሆነ አስጠፋችሁ የመጣ ሰው ለራሱ እንደዚህ ሻንጣ ምናምን ይዛችሁ ካያችሁ ትቷችሁ ሊሄድ ሁሉ ይችላል። ምክንያቱም የሱም ህይወት አደጋ ላይ ነው ያለው። እናንተ ሲያስጠፋ ከተያዘ እሱም በጣም ጥያቄ ስላለበት እናንተ ጋር መጋፈጥ አይፈልግም። ቀጥሯችሁ ምናምን ትልቅ የሻንጣ ይዛችሁ ከወጣችሁ ትቷችሁ ሊሄድ ይችላል። እንደዚህ አይነት የገጠማት ልጅን ያውቃለሁ። ልክ ቀጥራው ልክ ስትመጣ ወይዛው አለበት ሻንጣውን ትተሽ ነይ ወይ ደግሞ እኔ ልሄድ ነው አላት ማለት ነው። ስለዚህ እዛው በቃ ሜዳ ላይ ትታው ነው ሄደችው። እናንተ ለመጥፋት ካሰባችሁ ብር ካላችሁ ብር፣ ከዛ ስልካችሁ፣ ከዛ ውጭ ምንም አይነት ነገር አትያዙ። ያዛችሁ ግን ልትያዙ ትችላላችሁ ማለት ነው። ከኛ ደረጃ ደግሞ ሁለት ሆናችሁ የምትሰሩ ኢትዮጵያም ልትሆን ትችላለች፣ የሌላ ሀገርም ዜጋ ልትሆን ትችላለች። አንቺ መጥፋት ፈልገሽ ያቺ ልጅ መጥፋት ካልፈለገች አንቺ ጋር አብራ መጥፋት የምትፈልግ ከሆነ እሺ። ነገር ግን የማትፈልግ ከሆነ ፍጹም ብትጠፊ እንዳሰብሽ እንዳትነግሪያት። ኢትዮጵያዊ ብትሆንም የሌላ ሀገር ዜጋም ብትሆንም እሷ አረቦቹ እንዲወዷት ስለምትፈልግ ልትነግራቸው ትችላለች ማለት ነው። ነግራቸው ስለምትችል አንቺን ታጋልጥሻለች።
ወይ ሳጠፊ አገርሽ ከንስለው እንዲያሰናብቱሽ ታደርጋለች፣ ወይም ደግሞ ልጠፊ ያልሽበት ቀን በዛ ቀን እንድትያዢ ታደርግሻለች ማለት ነው። ስለዚህ ይህንንም መጠንቀቅ አለባችሁ። በቃ ለመጥፋት ካሰባችሁ አብሯችሁ የሚሰራ የየትኛውም ሀገር ዜጋ ኢትዮጵያዊ ብትሆን ለራሱ ምናልባት ዝም ብላችሁ ስታወሩ እሷም የመጥፋት ፍላጎት አይነት ነገር ካላት እሺ ትነግሪያታለሽ። ነገር ግን እሷ በፍጹም የመጥፋት አይነት ፍላጎት ከሌላት ምንም ሳታማክሪ ነው መውጣት ያለብሽ ማለት። ሌላኛውና ሶስተኛው በተለይ አደራ እምላችሁ ስትጠፉ እዛ ሀገር ዘመድ ከሌላችሁ ማለትም የሚቀበላችሁ በቃ እህት ወንድም የቅርብ ዘመድ የምትሉት ነገር ከሌለ ባትጠፉ ጥሩ ነው። ምክንያቱም የማታውቁት ሰው ሂዳችሁ እዛ ከጠፋችሁ በኋላ ያ ሰው ካስጠፋችሁ በኋላ ምን እንደሚገጥማችሁ አታውቁም ማለት ነው። በእርግጥ እዛ ሁነን ኢትዮጵያን አግኝተን ስናወራ ሁሉ ዘመዳችን ነው፣ ሁሉ በቃ ወንድማችን ነው የሚመስለን፣ ሁሉም ነገር በቃ ቅን ነው የምናስበው። ነገር ግን ያ ሰው እናንተን አስጠፍቶ ምን እንዳሰበ ምን ሊያደርጋችሁ እንደሚችል አታውቁም። ስለዚህ በቻላችሁት አቅም የምታውቁትን ሰው ቤተሰብ የሚያውቀውን ሰው ለምሳሌ የአንድ ሀገር ልጆቹ ናችሁ፣ እነዛን ቤተሰቦቹ እናንተ ሀገር ከሆኑ የምትተዋወቁ ከሆነ ቢያንስ የከሌ ልጅ የምትሉ ምንም ከማታውቁት ሰው የሆነ የምታውቁት ሰው ይሻላልና የምታውቁት ሰው ዝም ብላችሁ በፌስቡክ በቲክቶክ በዩቲዩብ የምታውቁት ሰው ጋር ከምትጠፉ የምታውቁት ሰው ጋር ብትጠፉ ሞር የተሻለ ይሆናል። ግን የማታውቁት ሰው ጋር ብትሄዱ ከባድ ሊሆንባችሁ ስለሚችል በጣም መጠንቀቅ አለባችሁ። እናንተ ምን እንደሚያደርጋችሁ አታውቁም ማለት ነው። ሌላው በቻል ባትጠፉ በጣም የተሻለ ነው ማለት ነው። ምክንያቱም ታችሁ የተሻለ ገንዘብ ለማግኘት ከሆነ ብዙ ገንዘብ ቢያንስ እናንተ ቀለብ ቤት 1000 የምትሰሩ ከሆነ ጠፍታችሁ ደግሞ 2000 የምትሰሩ ከሆነ ያን ትርፉን 1000 ብር ለቤት ኪራይ ለምግባችሁ ስራ ማጣት አለ 3 ወር 4 ወር አመት ድረስ ኢጃዛ ቤት የተቀመጡ ብዙ እህቶች አሉ ማለት ነው። ስለዚህ ውዶቼ ተጠንቀቁ። ለመጥፋት ያሰባችሁ እህቶቼ እነዚህ ነገሮች አድርጋችሁ በጥንቃቄ ከተያዛችሁ በጣም አደጋ ነው። እናንተ ብዙ አመት እዛ ለመስራት እቅድ ኖራችሁ አላማ ኖራችሁ ከዛ ሀገር አረቦቹ ለራሱ ካንስል አድርገው ወደ ሀገራችሁ ሊልኳችሁ ስለሚችሉ በጣም መጠንቀቅ አለባችሁ ማለት ነው። ዛሬው ቪዲዮ ይሄንን ይመስል ነበረ። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁ እንዳትረሱ። ለመዲቲዩብ አዲስ ከሆናችሁ ደግሞ መዲቲዩብን ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁንም እንዳትረሱ ማለት ነው። በሌላ ቪዲዮ እናንተን ይጠቅማል ያስተምራል ብዬ ባሰብኩት ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛ። ባይ ባይ።小情歌都美的我们甜，咖啡是加菲的甜甜圈，咖啡和快乐换了你选。蓝色的天，对青色都印颗心照片，药品和我们在最亮眼，夜晚的银河为你装点。Oh baby，为你我就想要写一首歌。